የምናገርበት ሐሳብ ያለው ቁጥር 17 ላይ ነው። ያው ሐሳቡን አንድ ላይ እንድንይዘው በማለት ነው። ክብር ለእግዚአብሔር ይሁን። ይህ ምዕራፍ እንግዲህ አጠቃላይ ስናየው ሐሳቡን ስንመለከተው ክፍሉ የሚያወራው በእምነቱ ደካማ የሆነን ሰው አትኮንኑት ነው የሚለው። አትኮንኑት። እንደውም በስርዓት ባመጋገብ ወይም ደግሞ በቀናትን ማክበር ቀኑን ማክበር የሚፈልግ ሰው ቢኖር እንደገና ደግሞ ማድረግ አለማድረግ እንዲህ ነው የሚል ነገር የሚያደርግ የሚከራከሩ ወገኖች ነበሩ በመሃልና በተለይ በሮም የሚኖሩ ክርስቲያኖች አይሁዳውያን ልክ እንደ ገላትያን ሰዎች ክርስቶስ ኢየሱስንም ተቀብለው ደሙንም ሕግን መጠበቅ ሁለቱንም እኩል ያስኬዱ ነበር። ገላትያን ስናጠና እንደምንረዳው ማለት ነውና ጳውሎስ ይሄንን ለማጥራት የጻፈው መልእክት ነው። እንግዲህ እርስ በርስ አትፈራረዱ፣ እንደውም ትኩረታችሁ ፍቅር ላይ ይሁን፣ አንዱን ያክብር፣ አንዱ በቃ በዚህ ነው እኔ የገባኝ ካለ ሌት ሂም ጎ። ምክንያቱም የእግዚአብሔር መንግስት ያ ጉዳይ አይደለም። ዛሬ ርዕሴ መንግስተ ሰማይ ምንድነው የሚል ነው። የሚገርማችሁ ብዙ ጊዜ እኔ ስዘጋጅ ወይ በትምህርት መልክ ወይ በስብከት መልክ ነው። ይሄ ግን ድምጽ ነው የመጣልኝ፣ በሌሊት የመጣልኝ ድምጽ ነው። ከሁለት ሳምንት በፊት እንግዲህ ስዘጋጅ እና ሌላ ሐሳብ ደግሞ ከሳምንት በፊት መጣ። ባለቤት ያውቃል። I was struggling በእውነቴ ነው የምላችሁ። እና ጌታ ሆይ ምንድነው እሱ? ያ ነገር የሞላ ሁለቱንም ነው የጻፍኩት፣ ሁለቱንም መልእክት። ግን ስፔሲፊካሊ ትናንትና ጌታ ድምጹን እንደገና መጣ ማለት ነው። መብልና መጠጥ ለራሴ ለነፍስ አንዳንድ ጊዜ እግዚአብሔር ለነፍሳችሁ የሚናገራችሁ ነገር አለና ለጉባኤ መሆኑን በጣም እርግጠኛ ነኝ። እና የእግዚአብሔር መንግስት በተለይ ዛሬ ማተኩርበት ቁጥር 17 ላይ ዋናው ሐሳብ ያለው የእግዚአብሔር መንግስት መብልና መጠጥ አይደለም። የመጠጥና የመብል ጉዳይ አይደለም። እንደነዚህ ላሉ ነገሮች አነሰሰሪ ነገር ጊዜያችሁን አታጥፉ ነው የሚለን ጌታ። ክርስትና ጽድቅ ነው። ክርስትና ቅድስና ነው። ክርስትና ሰላም ነው። ክርስትና በመንፈስ ቅዱስ የሆነ ሐሴት የምናደርግበት ህይወት ነው። ክብር ለኢየሱስ ይሁን። ቅድም ዘመርን አይደል? ሰማይ ያልን ለሰማይ ነው የተጠራ ነው ወገኖቼ። ጳውሎስ ለክርስቲያናዊ ስርዓት ስነ ምግባር በጣም ኢምፖርታንት እንደሆነ በብዙ መልእክቶቹ ጽፎልናል። አንደኛ ነው ስነ ምግባር። ግን ጽድቅ በመንፈስ ቅዱስ የሆነ ደስታ ግን ጌታችንን ኢየሱስ ክርስቶስን መስቀል ላይ ዋጋ ያስከፈለው ነገር ነው ወገኖች። ዋጋ የተከፈለበት ነገር ነው። ጌታችን ኢየሱስ ክርስቶስ ደግሞ በዚህ ምድር በአገልግሎቱ ሲመላለስ 3.5 years ነው አይደል ያገለገለው። ለ3 ዓመት ተኩል ያስተማረውን ብታዩ ሌላ ነገር አላስተማረም። ስለ መንግስተ ሰማይ ነው። ስለምንገባበት መንግስት ነው ያስተማረው። ደቀ መዛሙርቱን ከመጥራቱ ጀምሮ ማለት ነው። ላነብላችሁ ማቴዎስ 4ን እናነባለን። መጀመሪያ ጌታ አገልግሎቱን ሲጀምር የነበረበትን ክፍል ማቴዎስ 4። ድምጼ ጥሩ ነው? ሃሌሉያ። ቁጥር 17 አነባዋለሁ። እቺ ቁጥር ትፈትነኛለች። ከዚህ ቀደምም ነግሬያችኋለሁ አይደል? ያበሻዋ ቁጥር ትፈትነኛለች በጣም። ታንክ ዩ
ቁጥር 17 የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። በገሊላም ሲመላለስ ሁለት ወንድማማቾች ጴጥሮስ ስምዖን ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ ይላል። ከዛ በኋላ ደቀ መዛሙርቱን እየጠራ ነው ሄደው። ክብር ለአምላካችን ይሁን። ትኩረት ሰጥቶ አንድ ያስተማረው ነገር ይሄ ነው። የእግዚአብሔር መንግስት ወይም መንግስተ ሰማይ። መንግስተ ሰማይ ማለት የሰማይ መንግስት ማለት ነው። ሌላ ምንም ትርጉም የለውም። ክብር ለኢየሱስ ይሁን እና that's his first ministry። የመጀመሪያው የጌታ የኢየሱስ ክርስቶስ ሚኒስትሪው ምን ነበር? መንግስተ ሰማይ ቀርባለችና ንስሐ ግቡ። የጌታችን የመጀመሪያው አገልግሎት ንስሐ ግቡ ነው። እንግዲህ በተለይ በማቴዎስ 13 በዚህን ቀን ማቴዎስ 13 ላይ በጣም ነው የገረመኝ። እኔ ከዚህ ቀደም አይቼዋለሁ፣ ግን እንደዚህ ጌታ ያደከመው ቀን አለ ብዬ አላስብም። ሙሉ ቀን ያስተማረውን ብናይ ስለ ዘሪው ምሳሌ ይጀምራል። ስለ እንክርዳዱ ምሳሌ ይጀምራል። የተደበቀው ሀብትና እንቁ ምሳሌ ይጀምራል። የመረቡን ምሳሌ ይናገራል። ስለ ገዛ ሀገሩ ደግሞ ስላልተከበረው ነብይ ይናገራል። በዛን ቀን ያስተማራቸውን እያንዳንዱን ስታዩ ስለ ምንድነው? ስለ መንግስተ ሰማይ። መንግስተ ሰማይ ምን ትመስላለች? የኔም የዛሬ ጥያቄ ይቺ ናት። መንግስተ ሰማይ ምንድነው? ጌታ ያስተማረው ይሄንን ሁሉ ዘመን ያስተማረው ስለ መንግስተ ሰማይ ትኩረት የሰጠበት አንድና አንድ ነገር እኛም ሜዲቴት እንድናረገው እለት እለት እንድናስበው ሰማይ ላይ እንደተቀመጠ ሰው ይሄን አጥብቄ እላለሁ። በሰማያዊ ስፍራ በአብ ቀኝ ተቀምጣችኋል ነው የሚለው አይደል መጽሐፍ ቅዱስ። ሰማይ ላይ እንደተቀመጠ ሰው በአብ ቀኝ እንደተቀመጠ ሰው ሁሉ ጊዜ ልናስበው በሰማይ ያለውን አስቡ እንጂ በምድር ያለውን አይደለም። ምክንያቱም ህይወታችሁ ክርስቶስ በዛ ተሰውሯል ነው የሚለው አይደል። ህይወታችን ከክርስቶስ ጋር ተሰውሯል ነው የሚለው እና የአይሁድ ሃይማኖት በስጋ በመጠጥ ንካ አትንካ፣ አንዳንዱ ብሉት እዛው ብሉ እርጩ ምናምን በሚለው ነው። ብሉይ ኪዳን በጣም ነው ፋሲኔት የሚያደርገኝ። ብዙ ጊዜ እንደውም መሰብ ከሆነ ያስተውላችሁ ከሆነ ብሉይ ኪዳን ነው በጣም ፋሲኔት ነው የሚያደርገኝ እና ዘሌዋውያን ውስጥ የተሰጧቸውን ህጎች ስታዩ በጣም ነው የሚደንቀው። አንዳንዱ ያው አዲስ ብሉይ ኪዳን እያጠናን ስለሆነ በጣም ደስ ይለኛል። አዲስ ኪዳን የተመሰረተው በብሉይ ኪዳን ላይ ነው። እንደ ቤተክርስቲያን ደግሞ ብሉይ ኪዳንን በጣም ማጥናት አለብን፣ ማንበብም አለብን እና አንድ አገልጋይ ሲናገር ምን ሰማውኝ? ባይብል የሚለውን ቤዚክ ኢንፎርሜሽን ቢፎር ሊቪንግ እርዝ ብሎ ተርጉሞታል። ገባችሁ? ይሄንን ዓለም ሳንለቅ ቤዚክ ኢንፎርሜሽን የምናገኝበት መጽሐፍ ነው። ስለዚህ ብሉይ ኪዳን ቶሎ እናነብ፣ አዲስ ኪዳንን እናነብ። እዛ እናነብም እኮ እዛ እኮ የሚቀጥለው ምን እንደሆነ ታውቃላችሁ አይደል? አምልኮ ነው። ዘማሪዎች ያው እዚህ ትቀጥላላችሁ፣ እኛ ነን ማንቀጥለው። እኛ ዝማሬ ነው የምንቀጥለው። እኛ እንቀይራለን። እዛ ስንገባ ምን ሰብከውን እንዘምረዋለን። ክብር ለኢየሱስ ይሁን። ስለዚህ ማጥናት አለብንና ከዘፍጥረት ጀምሮ አምስቱን የቶራ መጽሐፎች ስታዩዋቸው ንኩ አትንኩ ብሉ አትብሉ ምናምን የሚል ነገር ነው ያለውና በተለይ ዘፍጥረት ሰማይና ምድር የጀመረበት መጽሐፍ ነው። የፍጥረት ጅማሬ የኃጢአት ጅማሬ ብዙ የምንማርበት ነገር አለ እና ዘጸአት ግን የቤዛ መጽሐፍ ነው። እግዚአብሔር ህዝቡን እንዴት ቤዛ አድርጎ እንዴት እንዳወጣ፣ ከባርነት ህዝቡ እንዴት እንደወጣ፣ እግዚአብሔር በጸና ክንዱ እንዴት ህዝቡን እንዳሻገረ በቃ ግሎሪየስ የሆነውን እግዚአብሔርን የምናይበት መጽሐፍ ነው እና ፋሲኔት እንድትሆኑ ነው። ከግብጽ ወጥቶ ተስፋይቱ ምድር እስከሚደርስ ድረስ ያለውን ነገር የሚተርክልንና እዚህ መጽሐፍ ውስጥ የሚገርመኝ አንድ ነገር አለ። ዘጸአትን ሳነብ የሚያስደንቀኝ ነው። ለእናንተም እንደው ይቀርላችሁ ብዬ የምለው ነገር ትዝ ይላችሁ እንደሆነ ሙሴ ወደ ተራራ ወጣ ይላል። ሙሴ ተራራ ላይ ሆኖ 40 ቀንና 40 ሌሊት በእግዚአብሔር ፊት ቆሞ እግዚአብሔር
ሕጉን ይጽፍ ነበር። ለሕዝቡ ይዞ እንዲወርድ ይጽፍ ነበር። ሕዝቡ ግን ምን ያደርግ ነበር? እግዚአብሔር ገና ጽፎ ሳይጨርስ ሕጉን እየሰበረ ነበር። ከኔ በቀር ሌላ አምላክ አይኑር እያለ እግዚአብሔር እዛ እየጻፈ ሕዝቡ ኦሬዲ ይሰብር ነበር። እግዚአብሔር አያውቅም ወገኖች? ያውቃል። ግን he still keep on writing። የእግዚአብሔር ምህረት፣ የእግዚአብሔር ቸርነት ይገርመኛል በጣም። እየሰበሩት እንደሆነ እንደሚሰብሩት እያወቀ ከዛ በኋላ ምን አለው? ሙሴ ባከን ውረድ፣ ሕዝቡ ስቷል፣ ውረድ አለው። ሙሴ ግን እንደ እግዚአብሔር አልነበረም። ሲወርድ ምን ሆነ? በንዴት ሰበረው። እግዚአብሔር የሰራው የሰጠውን አይደል? እግዚአብሔር ምህረት ይገርመኛል። እንደገና እግዚአብሔር ጻፈ ይላል። እንደገና ጻፈ። ጥጃ ሰርተው የወርቅ ጥጃ ሰርተው እያመለኩ እግዚአብሔር ግን ይጽፍላቸው ነበር እንደሚሰብሩት እያወቀ። ክብር ለእግዚአብሔር ይሁን። እና እግዚአብሔር መሐሪ ነው ወገኖቼ። ሶስተኛው የዘሌዋውያን መጽሐፍ ደግሞ የአምልኮ ስርዓት ነው። አሁን እንደዚህ እንደሚባባሉት ማለት ነው እንዳነበብነው እንትን በላ አልበላ ወንድሜ እንትን በላ እንትን መብላት አሰናከለኝ ምናምን እንደምንለው ማለት ነውና ግን ዘሌዋውያን በቃ መስዋዕት እግዚአብሔር እንዴት እንደሚመለክ እግዚአብሔር እንዴት እንደሚቀርብ እግዚአብሔርን በምን መልኩ ሊቀርቡት እንደሚገባ እሱም ደግሞ በምን መልኩ ከነሱ ጋር እንደሚኖር የተናገረበት መጽሐፍ ነውና በቅድስና እንዲመላለሱ በቅድስና ሲመላለሱ ከእግዚአብሔር ጋር ፌሎሺፕ የሚኖራቸው ከዛ ደግሞ ሲወድቁ ሞት የሚጠብቃቸው መጽሐፍ ነው። ዘጸአት ዘሌዋውያን ስናየው ዘሁልቁ ደግሞ ስንገባ የመንገደኞች መጽሐፍ ነው። ታስታውሳላችሁ አይደል? በመንገድ የ38 ዓመት ከ10 ወር ነው ይላሉ። ኤግዛክትሊ ግን 40 ዓመት ብለው ነው የሚቆጥሩት። የ2 ሳምንት መንገድ ነው ይላሉ ህዝቡ የፈጀበት ያለማመናቸውና ከሱር ምድረ በዳ ተነስተው በኤሊም አድርገው ትዝ ይላችሁ እንደሆነ እግዚአብሔር መጀመሪያ ውሃ ያፈለቀበት ቦታ ለህዝቡ ውሃ የሰጠበት ቦታ እና በምድረ በዳ ወደ ኮሬም ከዛም ከቃዴስ እስከ ሞዓብ እግዚአብሔር ከህዝቡ ጋር ነበር። ባያምንም ህዝቡ ባያምነው ቢያስመርረው ምን ቢለው ያላመኑት ብቻ በምድረ በዳ ቀሩ ይላል እግዚአብሔር። እና ዮርዳኖስን አልፈው ወደ ተገባላቸው ምድር እንደገቡ እናያለንና በጣም ፋሲኔት ነውና ወገኖቼ ወደ ራሱ እግዚአብሔር የጠራን እኔ ይሄንን ይያልኩ ነበር ላስት ናይት ይገርማል አልኩኝ። እግዚአብሔር ዘጸአት ላይ ሲያወጣቸው ያወጣቸው ያመልከኝ ዘንድ ህዝቤን ልቀቅ ነው ያለው አይደለ ወገኖቼ? የወጣነው እኮ ከሲኦል ያመለጥነው እግዚአብሔርን ልናመልከው እንድናመልከው ነው እግዚአብሔር መጀመሪያ ይጠራ። ማገልገል ከዛ በኋላ ነው የሚመጣው። to have fellowship with him, to have intimacy with him። እግዚአብሔር የጠራን እሱን እንድናውቀው ከሱ ጋር ፌሎሺፕ እንዲኖረን እሱን እንድናመልከው ሌላ አምላክ እንድናመልክ አልጠራንም። ሌላ አምላክ አይኖርህ ብሏልና ያው ዘዳግም ነው ታውቃላችሁ አይደል? ሰው ሲደጋግም እንደውም ዘዳግም እንላለን። ዘዳግም ማለት ድጋሚ ማለት ነው። እነዛን ሁሉ ህጎች ሙሴ የጻፋቸውን እነዛን መጽሐፎች ደግመው ነው የጻፉልን። ክብር ለኢየሱስ ይሁን እና ፋሲኔት እንድትሆኑ ነው ይሄንን የምለው እና እነዛ 5ቱ መጽሐፎች ከዛ በኋላ ደግሞ ያሉትን የነቢያትን እያላችሁ ብዙ እግዚአብሔር ሻዶው አድርጎ የሰጠን ነው። እዛ ውስጥ ኢየሱስን እናያለን። አዲስ ኪዳን በዛ ውስጥ አልፎ የመጣ ትልቅ ትሬዠር ነው ለኛ። ክብር ለኢየሱስ ይሁን። ቆላስያስ 2 ላይ ጌታ ኢየሱስ ክርስቶስን እንደተቀበላችሁ ይላል በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ ይለናል። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ ፍልስፍና በከንቱ መታለል ማንንም እንዳይማርካችሁ ተጠንቀቁ ይላል። ወደዚህ ወደ ሮሜ 14 ወደ ጀመርኩት ሐሳብ ልመለስና እንዲሁ የሥርዓት ጉዳይ ያደርጉት ነበር የእግዚአብሔርን ነገር እና የሕይወታችን መሰረት መሆን የሚገባው ጳውሎስ ይላቸዋል ጽድቃችሁ ፒውርሊ በእግዚአብሔር
ሰላማችሁ በእግዚአብሔር እንደገና በተቀበላችሁት በዚህ በመንፈስ ቅዱስ መሆን አለበት። ሐሴት የምታደርጉበት ህይወት ነው እንጂ ሌላ ህይወት አይደለም የሚል ነው እግዚአብሔር የሚናገራችሁ። በነገራችን ላይ ጽድቅና ሰላም ደስታ ዋናው የክርስትና ፒላር ነው። ፒላር አሁን እነዚህን ቤቶች የያዙት እነዚህ ናቸው። እነዚህ ከሌሉ ጸንቶ አይቆምም። ጽድቅ ከሌለ ሰላም የለም። ሰላም ከሌለ ጆይ የለም። በመንፈስ ቅዱስ የሆነ ደስታ የለም። እናውቀዋለን አይደል? እያንዳንዳችን አንዱ ያለ አንዱ መቆም አይችልም። ጽድቅ ብቻ አለኝ ብንል ሰላምና ደስታ ከሌለኝ ህይወቴ ምንድነው? የሚቆም አይደለም። ይሄ ከጌታ የተቀበልነው ፓኬጅ ነውና ጽድቅን ተቀብሎ በጸጋው መንፈስ በፊቱ ሁሉ ጊዜ ግን መቅረብ አለብንና ሁሉ ጊዜ በጽድቅ የሚመላለሰው ሰላም አለው። ጽድቅ አለኝ እኔ ጽድቅ ያለው እያለን ከሰው ጋር ግን የምንከራከር ከሆነ እነዚህ ሰዎች ድነዋል እላለሁ። አንዳንድ ጊዜ ሰዎች ሲከራከሩ ሳይ እውነተኛ ነገር የያዘ ሰው እኮ አይከራከርም። ታውቃላችሁ አይደል? አሁን አንድ እውነት የያዘ ሰው አይከራከርም። እውነቱን ያሳያል። ዳሴት እውነቱን ብቻ ነው ማሳየት ያለብን። ያለንን ጽድቅ አለን፣ ሰላም አለን፣ ደስታ አለን በመንፈስ ቅዱስ የተቀበልነው እና ሰላም ግን ከወንድሞችም ከእህቶችም ጋር መኖር ይሄን የተቀበልንበት መንፈስ ወንድሞችን እንደምንወድ በእንደዚህ እናውቃለን ይላል አይደል? አንደኛ ዮሐንስ ከሞት ወደ ህይወት እንተሻገርን በምን እናውቃለን? ወንድሞችን የምንወድበት ያ መንፈስ አለ። እኔ ብቻዬን ነው ብሎ ነገር የለም ክርስትና ወገኖቼ። ብቻ ብሎ ክርስትና የለም። የእግዚአብሔር መንፈስ በውስጣችን ሲመቸው ለእግዚአብሔር መታዘዝ እንችላለን። የሚቀጥለው ነገር ያ ነው። የእምነት ህይወትም ይኖረናል። አሁን አንዳንዴ እኮ እምነታችንም ሸርተት የምትለው ያቺን ጌጇ ስትጎል ነው። እኔ አሁን ጌጇ ላለው የራሴን ጌጃ ያለው ጎደል ስትል ነው መንበርከክ አለብኝ ይላልና የህይወታችን ጽድቅ አክኖሌጅ ስናደርግ ሁሉ ጊዜ መንግስቱ በውስጣችን ይኖራል። አሜን the kingdom በእግዚአብሔር መንግስት ውስጥ እኖራለሁ ካልን በውስጤ የመንግስቱ አጀንዳ ይፍለቀለቃል። አሁን አንድ ሰው አንድ የራሱ ነገር ካለው ያ ነገር ነው አስተኛውም እኮ አይደል? አስተኛንም ያ ነው የሚሞላው። ከሰው ጋርም ሲያወራ የሚያወራው ያንን ነው፣ የሚመጣለት ያንን ነው አይደል? በልባችን የሞላው ነገር ምንድነው ወገኖች? እኔ ራሴንም ቻሌንጅ ያረኩ በልባችን የሞላው የመንግስቱ አጀንዳ ነው ወይ? ያ ከሆነ ሰላምና ደስታ ጅረት ነው የሚሆነው፣ በውስጣችን ይፈሳል። ክብር ለእግዚአብሔር ይሁን። ቆላስይስ 2 እሱን ላነበው ሄጄ ቆላስይስ 2 ከ16 እስከ 17 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፈርድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። ሃሌሉያ። አካሉ ክርስቶስ ነው። ክርስቶስ በውስጣችን ካለ እኔና እናንተ የክርስቶስ አካል ነን። ክርስቶስ በውስጤ ይኖራል ካልን አጀንዳችን የእግዚአብሔር መንግስት ሊሆን ይገባል። ጌታ በማቴዎስ 6:33 ምን አለን? ላነበው 6:33 ጥሩ ነው። እጃችንን ነፃ አረጋችሁልን። ይሄ ማይክ ይመቻል በጣም ማቴዎስ 6:33 ከ30 ከ
ከ32 ጀምሬ ላንበበው መሰለኝ። ከ31 ጀምሬ እንግዲህ ምን እንላለን? ምን እንበላለን? ምንስ እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ክብር ለኢየሱስ ክርስቶስ። ይህን ያለው ጌታ እንለብሳለን እንጠጣለን እያላችሁ አትጨነቁ፣ ምክንያቱም ጽድቁን ፈልጉ ይለናል። ለእግዚአብሔር መንግሥት ዋናው ነገር ጽድቅን መፈለግ ነው። ሌላው የሚከተል ጉዳይ ነው። ምክንያቱም የሰማይ አባታችሁ ይሄንን ሳትነግሩት ያውቃል ይላል እግዚአብሔር። ሳንነግረው ያውቃል። አንዳንዴ ሳትነግሩት ጌታን ዝም ብላችሁ ተንበርክካችሁ ሳታወሩት ውስጣችሁ አውርታችሁ ጨርሳችሁ እንደዚህ ያላችሁ እንደ አይነት ነገር ውስጣችሁ አውርታችሁ ጨርሳችሁ እግዚአብሔር ግን ያን ነገር ያደርገዋል። ሳታወጡ ሳትናገሩ ማለት ነውና ጥቂት ነገሮችን ስለ እግዚአብሔር መንግሥት ማንሳት እፈልጋለሁ። ጌታ ከተናገረው ማለት ነው ካየነው የእግዚአብሔር መንግሥት ያለና በመካከላችን ያለ ነው። ደስ አይልም? የእግዚአብሔር መንግሥት በመካከላችን ነው። within us and with us በውስጣችንም ነው ከኛም ጋር ነው። ክብር ለኢየሱስ ይሁንና ጌታ ሉቃስ 11:20 ላይ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆነ የእግዚአብሔር መንግሥት ወደ እናንተ ደርሳለች አላቸው። ይሄ ሰውዬ ምንድነው? ባጋንንት ነው በምንድነው ይሄንን ሁሉ የሚያወጣው ብለው ሲወዛገቡ እንደዛ ከሆነ በመካከላችሁ ናቸው ያለችው አላቸውና የእግዚአብሔር መንግሥት በመካከላችን ናት ያለችና ቅርብ ናት። ውድና እንቁ ናት። በእርሻ ውስጥ እንደተሰወረው መዝገብ ማቴዎስ 13:44-45 ላይ እሱን ላነበው መሰለኝ። ማቴዎስ 13 ሃሌሉያ። በጣም የሚገርም ስብከት ነው የማቴዎስ 13 ላይ ምዕራፉ የሚያስደንቅ ነው። ደግሞ መንግሥተ ሰማይ በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ደግሞ መንግሥተ ሰማይ መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሸጦ ገዛት ይላል። ምን ማለት ነው? ሌላውን የምንጥልባት ናት። እሷን አግኝተን ሌላውን የምንጥልበት፣ ሌላውን የምንንቅበት፣ ሌላው ባዶ፣ ሌላው አመድ የሚሆንበት ነው ወገኖቼ። ከምንም የሚስተካከል አይደለም። እናንተ አንቦት ሰዓቴን ለመጠቀም ሌላው በመረብ ትመሰላለች። ማቴዎስ 13 ላይ የሚያድግ የሚተልቅ የሚበዛ ነው ደግሞ የእግዚአብሔር መንግሥት። የሰናፍጭ ቅንጣትን ታክላለች ይላል፣ ነገር ግን ትበዛለች ይላል። እናንተ እዩት ሉቃስ 13:19 ላይ እንደ ልጅ ደግሞ የሆነ ሰው የሚገባባት ነው ይላል። ሕፃን ልጅ አምጥቶ ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ በፊታቸው አቆመና እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት አትገቡ ማለት ነው። ለምን? ትሑታን የዋሆች እንድንሆን ያስፈልጋል። እቺ ደግሞ ዮሐንስ 18:36 ላይ ምድራዊ አይደለችም ይለናል። ምድራዊ አይደለችም። ክብር ለኢየሱስ ክርስቶስ ይሁን። ሌላው በጣም ላነሳው የምፈልገው ሉቃስ 8:1 ላይ መልካም ዜና ናት። ሉቃስ 8 ላይ የእግዚአብሔር መንግሥት ምንድናት? መልካም ዜና ናት። መልካም የምታስፈነድቅ ናት። ሃሌሉያ። ሉቃስ 8 36 ያገኘው ሰው አለ?
8 እሺ አንብቡልኝ። ሶስት መሰለኝ ቁጥር 1 ላይ ሶሪ ከዚህ በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎችና ከደዌም ተፈውሰው የነበሩ አንዳንድ ሴቶች እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሮዳ ዘይት ዮሐና፣ ሶስና ወንጌሎች ደግሞ በገንዘባቸው ያገለግሉት ነበር። ኦኬ ቤተክርስቲያን እንግዲህ የሰማይ ተወካይ ናት ወገኖቼ። ቢልዲንግ አይደለችም ቤተክርስቲያን። እኔና እናንተ ነን። ይሄ ቁጥሩ እኮ ስለሚያስቸግረኝ ነው የሚጠፋብኝ እና ስላማኞች ነው፣ ዳግም ስለተወለዱ ሰዎች ነው ወገኖቼ። በዚህ ዘመን በጣም ግብዞች ስለበዙ፣ ግብዝነት ስለበዛ በቤተክርስቲያን እንትን ይሆንብናል። ግን ጌታ መልካም ነው። በቃሉ እያጠበ ቤተክርስቲያንን ወደ ራሱ እያነጻ ወደ ራሱ ክብር ያመጣታል፣ ይገልጣታል። ጌታ ራሱ በጸሎታችን ዘውትር የእግዚአብሔር መንግስት በላይ ያለችው ፈቃድ በምድር እንድትሆን እንድንጸልይ ሁሉ ኮማንድ አድርጎናል አይደል? በላይ ያለችው የእግዚአብሔር ፈቃድ በምድር እንድትሆን ጸልዩ ይላልና የእግዚአብሔር መንግስት ጽድቅና ሰላም በምድር እንድትሆን የወንጌል መንግስት ለዓለም በዚህ ዓለም ላይ የተተከለች ናት። በእኛ ውስጥ ሆና የምትገዛ ናት። በእኛ ውስጥ ሆና ነፃ የምታወጣ ናትና የወንጌልን መልእክት በቀላል ልናየው አይገባም እና በጣም አስፈላጊ ነው። የኛ ድርሻ ለሌሎች መናገር ነው። ላስት ዊክ ጌታ ሲናገር ይገርመኝ ነበረ። እንዳትፈሩ ይለን ነበር ጌታ። ተናገሩ ይለን ነበር። እግዚአብሔር ለወንጌል ነው የጠራችሁ ይለን ነበር እና እኔ ኦሬዲ ይሄን ጽፌ ስለነበር ይገርመኝ ነበርና የምትሰራ ናት ወገኖች። እኛ መናገር ነው ያለብን። የምትሰራ ናት፣ የምትበዛ ናት፣ የምታድን ናት። ወንጌል እኮ የሚያድን መድኃኒት ነው። በእውነት የሚያድን መድኃኒት ነው። ወንጌል የሚለውጥ ነው። በዚህ ዓለም ሚሊየን ፒፕል፣ በጣም ብዙ ሚሊየን ህዝቦች መዳናቸውን የሚያሳዩበት ነገር አለ። ቢልዲንግ ሊሆን ይችላል፣ የሚሰግዱበት ነገር ሊሆን ይችላል። አይታችኋል? ሚሊየንስ ፒፕል ሄደው የሚሰግዱበት ቦታ አለ። ፕራውድ ናቸው፣ ያሳዩታል። እኛ እውነት ይዘናል፣ የምናሳየው እውነት አለ። እውነት ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስንናገር ይሄ የእግዚአብሔር መንግስት ሰዎችን የምናመጣበት ነውና መንገዱ ደግሞ አንድ ነው። እሱም እውነት፣ ህይወት፣ መንገድ የሆነው ኢየሱስ ብቻ ነው። ከኔ በቀር በኔ ካልሆነ በስተቀር ወደኔ በመስቀሉ ብቻ ነው። በሱ ካልሆነ በስተቀር ማንም ወደሱ ሊመጣ አይችልም። ይሄንን የእግዚአብሔር መንግስት አጀንዳ እያንዳንዳችን እውነቱን የተቀበልን ዝም ልንል አይገባንም ወገኖቼ። እኔ እደግመዋለሁ። አሁንም በውስጤ የነበረውን መልእክት እንትን አድርጌ ነው ይሄ በስቶ የመጣው ለጉባኤው እንደሆነ አምኜ። አሁን ካውንተርፊት የሚባል ነገር ታውቃላችሁ አይደል? የሚመስል ግን ያልሆነ ቅይጥ የሆነ ጌታ ግን እንደመረቡ የሚያጠራበት ጊዜ ደርሷል። ጥቂት ሰዎች ወጥተው በሚዲያ በምን ክርስትናችንን ይሄን ቃል ልጠቀም ትንሽ ወረድ ስላረጉት ክርስትና አልወረደም። ስታንዳርዱ እንዳለ ነው። ክብር ለኢየሱስ ይሁን። ኢየሱስ አይቀየርም። የነሱ ድምጽ ስለበዛ እኛም ዝም ማለት ግን የለብንም። ክብር ለኢየሱስ ይሁን። እውነተኛው እንቁ በእኛ እጅ አለ። ክርክር ውስጥ አንገባም። ቅድም እንዳልኩት በጽድቅ ግን በሰላም ግን እንድንመላለስ ጌታ ይፈልጋል። ቅድም ጸሎት ላይም የነበራችሁ ሰዎች ታስታውሳላችሁ ስንጸልይ እንደነበረ እግዚአብሔር ተቀደሱ ነው የሚለን፣ በጽድቅ ተመላለሱ ነበር የሚለን። ክብሬን ታያላችሁ። በጽድቅ የምንመላለስ ከሆነ በመንፈስ ቅዱስ የመጀመሪያው ሰው በመንፈስ ቅዱስ ከተሞላ ወገኖቼ ፕሬዘንሱ ራሱ you feel it
እውነቴን ነው የምላችሁ ጌታ ያንን ነው የሚፈልገው። በእያንዳንዳችን ውስጥ መምጣት ይፈልጋል መንፈስ ቅዱስ። ማኒፌስት ትሆናለች በመካከላችን። አሁንም እየሆነች ነው። ክብር ለእግዚአብሔር ይሁን። ወገኖቼ ራሳችሁን የገደባችሁ ሰዎች አላችሁ። ይሄን ጌታ ስለተናገረ እኔ ጻፍኩት። ገድባችሁታል ጌታን። ጌታ ሊሰራባችሁ የሚፈልግ ሰዎች አላችሁ። እኛውን ልጆች ስናስተምር በቅተን አይደለም። እንደው መጀመሪያ ላይ እኔ ላቆሙላ ነበር። ምክንያቱም በቃ የልጆቹ ቋንቋና የኛ ቋንቋ አይሄድም ታውቃላችሁ። ግን የቋንቋ ጉዳይ አይደለም። ጌታ መንፈስ ቅዱስ ነው የሚሰራው በልጆቻችን ላይ። ፍሬውን እያየነው ነው በልጆቹ ላይ የሚታየውና በልጆች አገልግሎት ቢሆን ወገኖቼ ግቡ። በአምልኮ እግዚአብሔር በውስጣችሁ ያስቀመጠውን ነገር ጸልዩ። ጌታ ይናገራል። ምንድነው በልባችሁ ያስቀመጠው? እግዚአብሔር ተራሰው የለው። እያንዳንዳችንን የጠራን ሊከብርብን ነው ወገኖቼ። እያንዳንዳችንን የጠራን ልናገለግለው ነው። ቅድም እንዳልኩት እንድናመልከው፣ እንድናገለግለው፣ እንድንከተለው መንግስት ውስጥ ገብተናል። ቅድም እንዳልኳችሁ እዚህ ብቻ ነው። እዛ ስንሄድ አምልኮ ነው የሚቀጥለው። እንዳይቆጨን ጌታን በሰጠን እድሜና ጊዜ እናገልግል። ጌታ በሰጠን እድሜ ህይወታችንን እንስጠው። ይሄን ነው የሚፈልገው ጌታ ዛሬ። የእግዚአብሔር እንዴት ልበለው፣ ለእግዚአብሔር ያለን ነገር ትክክል ከሆነ ወገኖቼ ህይወታችንም ትክክል ይሆናል። ቅድም እንዳልኩት ጌታ እንደሚሰብሩ ህጉን እያወቀ ቸር ነው። እንደኛ አይደለም፣ እንደ ሰው አይደለም። እግዚአብሔር አይፈርድብንም። ግን የያዝነውን ነገር ደግሞ ይዘን ምንም ጥቂት ነገር አይሆንም። ማጽዳት ሊሆን ይችላል እኮ ወገኖቼ። ከዛ ነው የሚጀምረው አገልግሎት አይደል? ጌታ ግን ህይወታችንን እንድንሰጠው ይፈልጋል። ለእግዚአብሔር የሰጠነው ነገር ደግሞ አይባክንም። ክብር ለጌታ ይሁን። ይሄ ውስጤ እንግዲህ የሚመጣ ነው፣ እዚህ ጻፍኩት አይደለም። በጽድቅ ትምህርት ላይ ደግሞ ትክክለኛ መረዳት ካለን ወገኖቼ ትክክለኛ አካሄድ ይኖረናል። ለምን? ህግ አይደለም እኛን የገዛን፣ ፍቅሩ ነው። የጌታ ፍቅር ሲገባን በትክክል እንሄዳለን። ሲጀመርኛ ምን ጽድቅ አለን እንዴ? የለንም። ጌታ ነው ጽድቃችን፣ ክርስቶስ ነው። ልበሱ ነው የሚለን። እለት እለት እንድንለብስ ነው የተጠራ ነው። አሁን እያወለቅን እኮ የተቸገር ነው። ፌክ እያደረግን እንደ ቅድም እንዳልኳችሁ ካውንተር ፊት እያደረግን እየተመሳሰልን መስለን። ጳውሎስ ትዝ ይላችኋል፣ አነጋገርህ ይመስላል አሉት ጌታ ኢየሱስ ክርስቶስን ከካደ በኋላ ሲሄድ። ጴጥሮስ ማለት ሁሌ ይምታቱብኛል እነሱ። ጴጥሮስ በካደው ጊዜ አነጋገርህ ይመስላል አለው። ኖሯላ ከጌታ ጋር አሳልፏላ ከጌታ ጋር ከኖርን እንመስላለን። ሌላ ነገር አንመስልም። ልጆች አባትና እናታቸውን ይመስላሉ አይደል? አስተዳደጋችን፣ የብዙዎቻችን አስተዳደግ እኮ ከቤተሰብ የመጣ ነው። ለምን? አንዳንዴ ከመስመር ስንወጣ እንሰጣለን፣ ቤት ውስጥ እንቀጣለን። ተቀጥቼ ነው ያደግኩት እኔ። ተቀተን ነው አይደል ያደግነው ብዙዎቻችን። ለዚህ ነው ሰው ፊት የምንፈራው። ሰው ፊት ማውራት እንፈራለን። አንዳንዶቻችን ሐሳባችን መግለጥ አንችልም። ያ ሁሉ ነው፣ ኢንፍሉዌንስ ነው። ከጌታም ጋር ከኖረን እንደዚሁ ነው ወገኖቼ። ፖዚቲቭ ኢንፍሉዌንስ አለው። ከቃሉ ጋር ከኖረን ፖዚቲቭ ኢንፍሉዌንስ ነው የሚታይብን እኛ ላይ። ክብር ለጌታ ይሁን። ሃሌሉያ። ኤፌሶን 3:12 በእርሱ ዘንድ ባለን እምነታችን በኩል በመታመን ድፍረትን መግባት በእርሱ አለን ይላልና፣ ወዴት መግባት? ወደ መንግስቱ መግባት።
የመንፈስ ቅዱስ እንግዲህ ደስታን ያልነግራችሁም እያንዳንዳችሁ ታውቁታላችሁ እና የቤዛችንን ክብር ስናይ የወንጌልን ውበት ስናይ ፊታችን ያበራል። በቃ እንደ ጸደቅን ሲገባን ምሕረት እናረጋለን ለወንድሞች ለእህቶቻችን። ወንድሞቻችን የምንወድበትን ፍቅር ይኖረናል። ለምን? በፍቅር የሚኖር በህይወት ይኖራል። ሃሌሉያ። ራእይ 19ን አነባለሁ። በጣም የሚያስደንቅ የእግዚአብሔር ቃል ሁሉ ያስደንቃል አይደል? ራእይ 19 ላይ ምን ይላል? ቁጥር 9 ላይ እርሱም ይላል ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለት በእግሩም ተደፋው ይላል። መልአኩ በመጣ ጊዜ የሆነውን ነውና ወገኖቼ ወደ በጉ ሰርግ ነው የተጠራ ነው። ወደ በጉ ሰርግ እንዴት ነው? ቅድም ወንድም የነበረ ቂም ይዘን ጥላቻ ይዘን የምንገባው? ሃው እግዚአብሔር መንፈስ በጣም ነው የሚያስደንቀኝ በዚህ ቸርች ውስጥ። ቅድምም ጌታ ኦሬዲ ይናገረን ነበር። አይ ዶንት ኖ እኔ የተነገረኝም ብቻ ነው የምለው። ማናችሁ ከማናችሁ እንዳላላቅም የእግዚአብሔር መንፈስ ግን ቅድምም ሲናገረን ነበርና ወገኖቼ ጻድቃን በእግዚአብሔር መንግስት ያበራሉ ነው የሚለው። እኔ I want to shine። እንዴት ያለ ቀን ይሆን ያ ቀን? አትቸኩሉም ለማየት? አትናፍቁም? ኃጢአት ሁሉ የሌለበት በስጋ መታገል የሌለበት ፍጹም ሆነ ከክብር ክብር የምናይበት ኢየሱስን በፊት እያየን የምንሰግድበት የምናመልክበት ቤዛችንን የምናይበት ይሄ ሁሉ የተተረከልን ሁሉ እውን ሆኖ የምናይበት ክብር ለኢየሱስ ይሁን። ይሄ ዓለም የሚያልፍ ነው። ሌፍት ቢሃይንድ የሚል ፊልም ያየ ሰው አለ? አይተሻል? ማስተርም አይተዋል። ሌፍት ቢሃይንድን ሁላችሁም ይዩት። ሜሪዬ ማይታለች። ሌፍት ቢሃይንድ በጣም ተሪፋይድ ያደረገኝ ሙቪ ነው። የክርስቲያን ሙቪ ነው በነገራችን ላይ እና ምንድነው የሚያሳየው? ጌታ ኢየሱስ ክርስቶስ ሲመጣ ሰው ሁሉ ሲነጠቅ የተወሰኑት ቀሩ። የቀሩት የሚያዩት መከራ አሁን እየተማረን ነው አይደል? ስለመጨረሻው ዘመን የሚያዩት መከራ እሱ ሪል ነው የሚመስለው። በእውነት ነው የምላችሁ ሁሉ ጊዜ ተሪፋይ የሚያረጋኝ ነገር የሆነ ነገር ሲሆን ተሪፋይ የሚያረጋኝ እሱ ሙቪ ይመጣብኛል ማምሮዬ። እኔ መቅረት አልፈልግም ወገኖች፣ እናንተን አላውቅም። ኪሳራ ነው ለኔ፣ ኪሳራ ነው። 24 ዓመት ሆነኝ ጌታን ኢየሱስን ጌታዬ ካረኩት። ሃሌሉያ። አላሳፈረኝም፣ አልከሰርኩም። አከበረኝ። ክብር ይሁንለት፣ ክብር ይሁንለት። እኔም ሞግ ደረሰኝ ነው ያልኩት። ለምን እቀር ነበር? አሁን መንግስት ውስጥ ገብተን ወገኖቼ እንድንቀር አያስፈልግም። ኪሳራ ነው፣ ኪሳራ ነው ወገኖቼ። ይሄንን ነገር ይሄን ድምጽ ጌታ ሲያመጣ አንድ ምሳሌ ይናገረኝ ነበር። ጀርመን ሀገር ሄጄ ይመስለኛል አንድ ልጅ መንገድ ላይ አገኘዋለሁ። ሰላም ብየው ስንት ቀን ነው ከመጣ? 2 ቀኔ። 2 ቀን ነው ገና አዲስ ነህ፣ አይዞህ አገሩ ጥሩ ነው፣ ቋንቋ ግን መማር አለብህ። ቋንቋ ከተማርክ ጥሩ ሰርቫይቭ ታደርጋለህ ስለው ይደነግጣል። ጭንቅላቱን ይዞ እዴ ጀርመን ነው እንደ ያለሁት ይለኛል። አዎ የት የገባ መስሎ ነው? አይ እኔ እኮ እንግሊዝ ሀገር የገባው መስሎኛል፣ ተሸውጃለሁ ማለት ነው ይለኛል። ኖ ጀርመን ያለው እንግሊዝ የ2 ሰዓት መንገድ ነው እለዋለሁ። ከዛ ጭንቅላቱን ይዞ ወይኔ ተሸወድኩ ይለኛል። እንደዛ ነው አለኝ ጌታ ቅዱስ። የእግዚአብሔር መንግስት ውስጥ ገብተናል ብለን እንዳንሸወድ፣ መንግስት ውስጥ አለን ካልን ግን
በጽድቅ እንኑር፣ በቅድስና እንኑር፣ የተቀበልነውን ህይወት እንኑርበት። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው። እኔ ደስታ ነው የሚያስለቅሰኝ፣ የጌታ ፍቅር ነው የሚያስለቅሰኝ። ለምን? የተቀበልነው ህይወት ክቡር ህይወት ነው ወገኖቼ። ዮሐንስ 3:3 ላይ ኒቆዲሞስ ታስታውሳላችሁ አይደል? ወንድያ ይቻላል ታስታውሳላችሁ። ያ የተማረ ሰው በሌሊት መጣ ጌታ ጋር። ያየው ነገር ስላለ ነው። ኒቆዲሞስ የአይሁድ አስተማሪ ነው፣ ግን መጣ። የአይሁድ መምህር ሆኖ በሌሊት መጥቶ ጠየቀው። እሱን ላነብና ጨርሳለሁ። ዮሐንስ 3:3 ላይ ከፈሪሳዊ ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ያው ታውቁታላችሁ ታሪኩን። ከዛ በኋላ ከመንፈስ መወለድ እንዳለበት ነገረው። የእግዚአብሔር መንፈስ ነው ሰውን ወደ ራሱ የሚጠራው፣ ወደ ራሱ የሚጠራው። ወገኖቼ ዛሬ የእግዚአብሔር መንግስት ውስጥ ያልገባ እርግጠኛ ያልሆነ ሰው አለ? አንድ እርምጃ አትሂዱ፣ እርግጠኛ ሁኑ። የእግዚአብሔር መንግስት ይሄ አይደለም፣ ጽድቅ ነው፣ ሰላም ነው፣ በመንፈስ ቅዱስ የሆነ ደስታ ነው። ሜክ ሹር ጌታ ኢየሱስ ክርስቶስን ያላገኘ ወገን አለ? ያልተቀበላችሁ አላችሁ? ጌታ ዛሬ ይጠራችኋል። እንደዛ ልጅ ጀርመን ሀገር እንግሊዝ ገባው ብሎ ጀርመን እንደገባው ልጅ እንዳትሆኑ። አሁን ምሳሌ እንደነገርኳችሁ ዘመኑ ሊያልቅ ነው። የእግዚአብሔር መንግስት ሚሽን አላት፣ ቤተክርስቲያን ሚሽን አላት። በዚህ ምድር ልንፈጽመው የተሰጠን አደራ አንዱ ይሄ ነው፣ ኤቫንጀሊዝም። ወገኖቼ ኤቫንጀሊዝም ለእያንዳንዳችን ነው፣ ለተወሰነ ሰው ብቻ የተሰጠ አይደለም። እያንዳንዳችን ለሰው ለምናገኘው ሰው መናገር አለብን። ጌታን ያላወቀ ሰው አለ? ማያቅ ሰው አለ? ሁላችንም እንጸልያለን። እዛው እኔ ማንንም አልጠራም፣ እዛው እጃችሁን አሳዩኝ። ጌታን ወደ ልባችሁ ጋብዙት። ጌታ ኢየሱስ ክርስቶስን አልተቀበልኩም እኔ እርግጠኛ አይደለሁም የሚለኝ ሰው አለ? ዛሬ እርግጠኛ ሆነን መውጣት አለብን። ጌታ ኢየሱስ ለጽድቅ ነው የጠራን። ጌታ ኢየሱስ ክርስቶስን አልተቀበልኩም